የእንግሊዝ ኤፍኤ ካፕ የሩብ ፍጻሜ እንግዲህ የዕጣ ድልድል ትላንትና ምሽት ይፋ ሆኗል። ይህንንም ተከትሎ እንግዲህ ምርጥ 8 ቡድኖች ትላንትና ምሽት ሊለዩ ችሏል። ምክንያቱም ዌስትሃም ዩናይትድ ብሬንትፎርድን በፍጹም ቅጣት ምት እንግዲህ እስከ 120 ደቂቃ አልፎ ፍጹም ቅጣት ምት ድረስ ደርሶ 5-2 በሆነ ውጤት አሸንፈው እንግዲህ ምርጥ 8ቱ መቀላቀላቸው ተረጋግጧል። ከዛ በኋላ ምርጥ 8 የሆኑት ቡድኖች በኤፍኤ ካፑ እንግዲህ ታውቋል ማለት ነው። ይህንንም ተከትሎ ትላንትና በወጣው ዕጣ ድልድል መሰረት ቅዱሳኖቹ ሳውዛምፕተኖች ከአርሰናል ጨዋታቸውን የሚያደርጉ ይሆናል። ከተጠባቂ ጨዋታዎች መካከል አንዱ ምናልባት አሁንም አርሰናልን በአራትዮሽ ዋንጫ ጉዞ ውስጥ አጠናክሮ ሂደቱን እንዲቀጥል የሚረዳው አይነት ጨዋታ ይመስላል። ምክንያቱም በፕሪሚየር ሊግ ተሳታፊ ከሆኑ ቡድኖች ውስጥ አሁንም አልደረሰውም። ሳውዛምፕተን እንደሚታወቀው የሚጫወቱት በሻምፒዮንሺፕ ነው። ቅዱሳኖቹ ታዲያ ለአርሰናል ካላቸው ታሪክ አንጻር እንደሚታወቀው በሻምፒዮንሺፕ ነው የሚጫወቱት። በብቃትም ደረጃ ከተወሰደ ከአርሰናል ጋር አሁን ላይ ተፎካካሪ ሊባል የሚችል ቡድን አይደለም። እንዲሁም ደግሞ ቼልሲዎች ሌላኛው የለንደን ቡድን ቼልሲ ከፖርት ቫሌ ደርሶታል። ሌላኛው የለንደን ቡድን እጅግ በጣም ቀላል የሚባል ተጋጣሚ ካሉት ቡድኖች ውስጥ ያገኘ ይመስላል። ሬክሳምን እንግዲህ እጅግ በጣም በፈተና ቢያልፍም አሁንም ሌላ ከታችኛው ሊግ ካለ ቡድን ጋር ነው ጨዋታውን የሚያደርገው ከፖርት ቫሌ ጋር ማለት ነው። ይህንንም ተከትሎ ምርጥ 8 ውስጥ የደረሰው ፖርት ቫሌ ታሪክ ለመስራት ይጫወታል ወይስ ቼልሲ የሚለውን በስታንፎርድ ብሪጅ የምንመለከት ይሆናል ማለት ነው። ምናልባት ከኤፍኤ ካፕ ድንቅ ጨዋታዎች መካከል ላለፉት ዓመታት በሊጉ ድንቅ ፉክክር ሲያስመለክቱን የነበሩትን ማንቸስተር ሲቲን እና ሊቨርፑልንም የሚያገናኝ ይሆናል። ምናልባት እንዲህ አይነት ጨዋታዎች ከፍጻሜ በፊት የሚደረግ ሌላ የፍጻሜ ጨዋታን አይነት መልክ ይሰጣሉ። ሊቨርፑሎች እንግዲህ ከሜዳቸው ውጭ አምርተው በኢትሃድ ነው በነገራችን ለማንቸስተር ሲቲን የሚገጥሙት። እንደሚታወቀው በዚህኛው የውድድር ዓመት ደግሞ በፕሪሚየር ሊግ በቅርብ ጊዜ ካደረጉ ጨዋታዎች ውስጥ የመጨረሻው የአንፊልድ ፍጥጫቸው ይታወሳል። ማንቸስተር ሲቲዎች እጅግ በጣም በአማረ ድራማዊ በሆነ መልኩ ሊቨርፑልን ያሸነፉበትን ቅጽበት እናስታውሳለን። በአንፊልድ ከብዙ ጊዜያትም በኋላ ድል የቀናቸው አጋጣሚ እንደነበር ይታወሳል። ታዲያ ከፍጻሜ በፊት ፔፕ ጋርዲዮላ ወደ ግማሽ ፍጻሜው ለማለፍ እጅግ በጣም ትልቅ ትንቅንቅ ያደርጋሉ። ማንቸስተር ሲቲዎች ከሊቨርፑል ጨዋታቸውን የሚያደርጉበትም ሂደት ይፈጠራል። በነገራችን ላይ በሊጉ ሌላኛው ለአራትዮሽ ዋንጫ እየተጫወተ ያለ ቡድን ማንቸስተር ሲቲ መሆኑ መረሳት የለበትም። በካራባው ካፕ ለፍጻሜ ደርሷል። በኤፍኤ ካፕ ደግሞ ሩብ ፍጻሜ፣ በሻምፒየንስ ሊግ አሁንም አለበት። እንደሚታወቀው ከሪያል ማድሪድ ጋር ትልቅ ጨዋታ በዕለት ሮብ የሚጠብቀው ይሆናል። እንዲሁም ደግሞ በፕሪሚየር ሊጉም ተፎካካሪ ከሆነ ቡድን ውስጥ አንዱ ነው ማንቸስተር ሲቲ። ስለዚህ አራት ውስጥ እጅግ በጣም ትልቅ ተጽዕኖ ይፈጥራል ከሚጠበቁ ለአራትዮሽ ዋንጫ ከሚጠበቁ ቡድኖች መካከል አንዱ እንደሆነ ይታወቃል። ሌላኛው ዌስትሃም ዩናይትድ ከሊድስ ዩናይትድ የሚያደርጉ ጨዋታ ነው። ሁለቱም በፕሪሚየር ሊግ የሚገኙ ቡድኖች ይሄ ትኩረት ከሚስቡ ጨዋታዎች መካከል አንዱ ነው። በተለይ ደግሞ ሁለቱም ደጋፊ በዛን ያህል ደረጃ ስለሌላቸው በሀገራቸው በተለይ ተጠባቂ ይሆናል ማለት ነው። ትኩረትን ይሰጠዋል። ነገር ግን በኤፍኤ ካፑ ከሌሎቹ አንጻር ያን ያህል ትኩረትን ይሰጠዋል የሚያስብል አይነት ጨዋታ አይመስልም። በሩብ ፍጻሜ ጨዋታዎች እንግዲህ መጋቢት 26 እና 27 የሚካሄዱም ይሆናል ማለት ነው። የሚቀጥሉት ጨዋታዎች በኤፍኤ ካፕ ላይ ምን አይነት ለውጦች ያመጣሉ የሚለው በጉጉት ይጠበቃል። ብራዚላዊው ጥበበኛ ኔይማር ጁኒየር እንግዲህ የብራዚል ብሔራዊ ቡድን ከክሮኤሺያና ከፈረንሳይ ጋር በሚያደርጉት የወዳጅነት ጨዋታዎች ላይ እንዲመጣ በብሔራዊ ቡድኑ ዘንድ ጥያቄ ሊቀርብለት እንደሆነ እየተነገረ ይገኛል በስፋት። እንግዲህ ይህን መረጃ እየወጣም የሚገኘው ከብራዚል ያሉ ከታማኝ የመረጃ ምንጮች ነው። ፋብሪዚዮ ሮማኖም ጭምር ይህን መረጃ ሲያወጣው ተመልክተናል። እንደሚታወቀው ኔይማር ጁኒየር ከ2023 በኋላ ለብራዚል ብሔራዊ ቡድን ጥሪ ቀርቦለት አልተመለከትንም ነበረ። ኔይማር ጁኒየር እንግዲህ ጥሪ ሳይቀርብለት የቆየበት ምክንያት እንደሚታወቀው የተለያዩ የጉዳት ታሪኮች ሲያጋጥሙት እንደነበር ይታወሳል። ይህንንም ተከትሎ በሳንቶስ ቤትም ያለው ሙሉ አቋምም አውጥቶ እንዳይጫወት ሲያግደው ተመልክተናል። ታዲያ ኔይማር ጁኒየር ይህንንም ተከትሎ እንደውም ዶን ካርሎ ማለትም በዚህ ሰዓት ላይ ብራዚል ብሔራዊ ቡድንን በዋና አሰልጣኝነት እያሰለጠኑ የሚገኙት የቀድሞ የሪያል ማድሪድ፣ የኤስ ሚላን እንዲሁም ደግሞ የቼልሲ አሰልጣኝ የነበሩ ካርሎ አንቸሎቲ ኔይማር ጁኒየርን የመጥራት በብሔራዊ ቡድን ውስጥ ዕዳ የለብኝም የሚል አስተያየት ሰጥተው እንደነበር ይታወሳል። ይህንንም እንግዲህ አስተያየት የሰጡበት ምክንያት ተጫዋቹ ካለበት እንግዲህ ተክለ ሰውነት ማለትም ደግሞ ለጨዋታ ብቁ የሚሆንበት መንገድ ጋር ተያይዞ እንደነበር ይታወሳል። ኔይማር ጁኒየር በተደጋጋሚ ጉዳቶች ያጋጥሙታል። እንዲሁም ደግሞ በወጥነት አቋሙን አሳይቶ በአንድ ቡድን ውስጥ የመጫወት አቅም የለውም የሚሉ በርካታ ስጋቶችም ሲወጡ እንደነበር ይታወቃል። ይህም ደግሞ የሆነበት ምክንያት ተደጋጋሚ ጉዳቶች ያጋጥሙታል። ከጨዋታ ጨዋታ ያለውን ወጥ አቋም ለማሳየትም እንግዲህ በቂ እንዳልሆነለት እየተመለከትን
ስንገኝ ነበረ። ነገር ግን አሁን እንግዲህ በሳንቶስ ቤት ጥሩ ብቃቶችን ከጊዜ ወደ ጊዜ እያስመለከተን ይገኛል። ምናልባትም ከጉዳት ነጻ የሚሆን ከሆነ ደግሞ በብራዚል የ2026 ብሔራዊ ቡድን እንግዲህ የዓለም ዋንጫ ጉዞ ውስጥም ሊኖር እንደሚችል ይገመታል። የኔይማር ጁኒየርም እንግዲህ አቋም እንደሚታወቀው የ2026ቱን የዓለም ዋንጫ ተጫውቶ ምናልባትም ከእግር ኳሱ ዓለም ራስን ማግለል ሊሆን እንደሚችልም መረጃዎች ያሳያሉ። ኔይማር ጁኒየር የ2026ቱን የዓለም ዋንጫ ከብራዚል ብሔራዊ ቡድን ጋር መጫወት ብቻ ሳይሆን ማሳካትም ትልቁ ግቡ እንደሆነ ይታወቃል። የብራዚል ብሔራዊ ቡድን እንግዲህ የምንጊዜም ከፍተኛ ጎል አስቆጣሪ እንደሆነ ይታወቃል፣ ከፔሌን በመብለጥ ማለት ነው። ነገር ግን ኔይማር ጁኒየር ከብራዚል ብሔራዊ ቡድን ጋር ያሳካው አንድም ዋንጫ አለመኖሩ የበርካቶችን ትኩረት የወሰደ ነበር። የኦሎምፒክ እንግዲህ ክብርን ያሳካው ኔይማር ጁኒየር ከዛ ውጪ ምንም አይነት ስኬት የለውም። ነገር ግን አሁን ምናልባት ሁለቱ ብሔራዊ ቡድን ጋር በሚያደርጉት ወሳኝ ጨዋታዎች ላይ በፍሬንድሊ ቢሆንም እንግዲህ ከወርልድ ካፕ በፊት የሚደረጉ ጨዋታዎች ትልቅ ቫልዩ አላቸውና በዛ ጨዋታ ላይ መሳተፉ ኔይማርን ምናልባትም በ2026ቱ የዓለም ዋንጫ የካርሎ አንቸሎቲ ስብስብ ውስጥ እንዲታይ ሊረዳው ይችላል ተብሎ ይጠበቃል። በመጪዎች ጊዜያቶች ኔይማር ጁኒየር በብሔራዊ ቡድን ተመልሶ እንደሚታይ ይጠበቃል። በነገራችን ላይ ስብስቡ ይፋ የሚሆነው ሰኞ እንደሚሆን እየተነገረ ይገኛል። ከዛ በፊት ግን ኔይማር ጁኒየር ምናልባትም ከብራዚል እንደሚወጡ መረጃዎች የስብስቡ አንድ አካል ነው። የሮድሪጎ ኤሲኤል ጉዳት ደግሞ ለኔይማር ጁኒየር በሮችን የከፈተ ይመስላል። በርናርዶ ሲልቫ በክረምቱ የዝውውር መስኮት ማንቸስተር ሲቲን በነጻ ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እስካሁንም ድረስ ከማንቸስተር ሲቲ ጋር ምንም አይነት የኮንትራት ድርድርም ሲኖር አልተመለከትንም። ይህንንም ተከትሎ በክረምቱ የዝውውር መስኮት አዲስ ቡድን መቀላቀሉ አይቀሬ የሆነ መጥቷል። እንደ ቲምቶክ መረጃ መሰረት ከሆነ ደግሞ የማንቸስተር ሲቲው ኮከብ በክረምቱ የዝውውር መስኮት እንግዲህ ከሚቀላቀላቸው ከሚፈልጓቸው ቡድኖች መካከል እሱን ከሚፈልጉት ቡድኖች መካከል አንዱ አትሌቲኮ ማድሪድ እንደሆነ መረጃዎቹን እያወጣ ይገኛል። አትሌቲኮ ማድሪዶች እንግዲህ እንደሚታወቀው ከአንዱ እቅዳቸው መካከል እጅግ በጣም በእግር ኳስ ውስጥ እጅግ በጣም ልምድ ያላቸውን ተጫዋቾች ይፈልጋል። እነሱንም ተጫዋቾች በቡድኑ ውስጥ ሲያስፈርምም ተመልክተናል። ከዚህ ቀደም የዋንጫ እንግዲህ አይምሮ ያላቸው የዋንጫ ስነ ልቦና ያላቸው ተጫዋቾችንም በዚህ ቡድን ውስጥ ሲያካትት ተመልክተን ነበር። ከነዛም መካከል ሉዊስ ሱዋሬዝ፣ ዴቪድ ቪያ የመሳሰሉ ተጫዋቾች ይገኙበታል። አንጋፋ የሆኑ ተጫዋቾችንም በቡድን ውስጥ በማቆየት የሚታወቅ ቡድን እንደሆነ ይታወቃል። ይህንንም ተከትሎ ቤርናርዶ ሲልቫን እንደሚፈልግ ደግሞ መረጃዎች ያሳያሉ። ቤርናርዶ ሲልቫ በአትሌቲኮ ማድሪድ ብቻ አይደለም የሚፈልገው፣ በአውሮፓ ውስጥ በተለይ ደግሞ በጣሊያን አንጋፋ የሚባሉ ቡድኖች ይፈልጉታል። ከእነሱም መካከል አሮጊቷ ዩቬንቶስ ባለፉት ጊዜያቶች ላይ ከቤርናርዶ ሲልቫ ጋር ስሟ ሲያያዝ እንደነበር ይታወሳል። ታዲያ ይህንንም ተከትሎ ቤርናርዶ ሲልቫ በሚቀጥሉት ጊዜያቶች ምናልባት ፕሪ ኮንትራት ማለትም የቅድሚያ ኮንትራት ውሉ ሊፈርም እንደሚችልም ይጠበቃል ማለት ነው። ከማንቸስተር ሲቲ ጋር መለያየቱ አይቀሬ የሆነ የሚመጣ ከሆነ ከነሱ መካከል ደግሞ ከፈላጊዎቹ መካከል ከዛው ከጣሊያን እንደ ኢንተር ሚላን፣ ኤሲ ሚላን የመሳሰሉ ቡድኖችም የተጫዋቹን ፊርማ ለማግኘት ይሞክራሉ ተብሎ ይጠበቃል። ታዲያ ቤርናርዶ ሲልቫ ከዓለም ዋንጫ በፊት ምናልባት የእግር ኳስ ሕይወቱን ቀጣይ ምዕራፍ ሊወስን የሚችልበትም እድል ይፈጠራል ተብሎ ይጠበቃል። ቤርናርዶ ሲልቫ በማንቸስተር ሲቲ ቤት ብቻ ሳይሆን ላለፉት ዓመታት በእንግሊዝ ፕሪሚየር ሊግም ካየናቸው እጅግ በጣም ድንቅ ብቃት ካላቸው በሜዳ ውስጥ ታታሪ ከሆኑ ተጫዋቾች መካከል አንዱ እንደሆነ ይታወሳል። ከሞናኮ ማንቸስተር ሲቲን ከተቀላቀለ በኋላ እጅግ በጣም የሚያስገርም ብቃት በፔፕ ጋርዲዮላ ስር ካስመለከቱ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ይህ ተጫዋች ሁለገብ ነው። በተለያዩ ስፍራዎች ላይ ይሰለፋል። እንዲሁም ደግሞ ሙሉ ለሙሉ በሜዳዎች ላይ የተለያዩ ቦታዎችን እየረገጠ መጫወት መቻሉ በተለያዩ ቡድኖች እንዲፈለግ ያደርገዋል። አሁን እድሜው እየገፋ መምጣቱን ተከትሎ ነው እንጂ ከዚህ ቀደም በባርሴሎና በተደጋጋሚ ራዳር ውስጥ የገባ ተጫዋች እንደሆነ ይታወቃል። ፖርቱጋላዊ ኮከብ ደግሞ በልጅነቱም የባርሴሎና ደጋፊ እንደነበር ይታወቃል። አሁንም ቢሆን ባርሴሎናዎች ምናልባት በነፃ ወኪልነት ተጫዋቹን የሚፈልጉት ከሆነ እሱም ቢሆን ለዝውውሩ ዝግጁ እንደሚሆን ይጠበቃል።